እቺን ኮመንት ሪያክት እናድርግባት እስቲ። አንድ ሀገር፣ አንድ ብሔር፣ አንድን ሃይማኖት መሳደብ ጭንቅላት ዝግ መሆኑን ያሳያል ይላል። እስማማበታለሁ። እኔም አንድን ሃይማኖት ወይም አንድን ብሔር መሳደብ ጭንቅላት ዝግ ብቻ ሳይሆን ከዛም በላይ ነው ቢባል እስማማበታለሁኝ። እኔ ግን አንድን ብሔር፣ አንድን ሃይማኖት፣ አንድን ቦታ የተሳደብኩበት የለም። ነገር ግን በዚህ ከተስማማን ወደ ሐዲስና ወደ ቁርአን እንግባ እስቲ። ሐዲስ ላይ እንደዚህ የሚል አለ። ሪያድ አስ-ሳሊን ቡክ 1 ሐዲስ 673 ላይ ወይንም ሱና.ኮም የምትጠቀሙ ከሆነ ደግሞ ሪያድ አስ-ሳሊን 672 ላይ እንዲህ ይላል። አቡበክራ ነው የዘገበው። I heard messenger of Allah saying he who insults the rulers Allah will insult him ይላል። ምንድነው የሚለው? he who insults the rulers Allah will insult him። አመራሮችን ወይም ባለስልጣናትን የሚሳደብን አላህ ይሰድበዋል ይላል። ልብ አድርጉ። በዓለማችን ላይ ከ190 በላይ ሀገራት አሉ። ከ8 ቢሊዮን በላይ ህዝብ አለ ተብሎ ይታመናል። እንግዲህ ባለስልጣናትን የሚሳደቡትን አላህ ሲሰድባቸው የሚውል ከሆነ ወይንም የሚሰድባቸው ከሆነ ከስንት ሰው ጋር ነው አላህ በቀን ውስጥ ሲሳደብ የሚውለው? ኢትዮጵያ ውስጥ ለምሳሌ ስንት ሰው ነው መንግስትን ወይንም ደግሞ ባለስልጣናትን የሚሳደበው? አላህ እነኛው ሁሉ ሲሳደብ ይውላል ማለት ነው። አሜሪካ ሄዱ፣ ካናዳ ሄዱ፣ የተለያዩ ቦታ ያሉ ሰዎች ባለስልጣናትን ይሳደባሉ። ስለዚህ አላህ ያ የተሳደበውን ይሰድበዋል ይላል። እንግዲህ ልብ አድርጉ፣ በቀን ውስጥ አላህ ከስንት ቢሊየን ሰዎች ጋር ሲሰዳደብ እንደሚውል። ሌላ አልጨምርላችሁም። ሱራ 9 ከ30 እስከ 31 ላይ አላህ እንዴት እንደሚሳደብ ላሳያችሁ። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚህ ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይላል። ክርስቲያኖችንና አይሁዶችን በስም ጠርቶ ሃይማኖትን መሳደብ ጭንቅላት ወይም አይምሮ ዝግ መሆን ነው ብሎናል አደለ? ክርስቲያኖችንና አይሁዶችን በስም ጠርቶ አላህ ያጥፋቸው ይላል። አይሁዶችን ብሔራቸውን ጠራ ማለት ነው። ስለዚህ ብሔርን መሳደብ ምንድን ነው ብሎናል? ይሄ ልጅ አይምሮ ዝግ መሆን ነው ብሎናል። እንደገና ደግሞ ክርስቲያኖችን ብሎ አላህ ያጥፋቸው ብሎ ይረግመናል። ለምንድን ነው አይሁዶችን የሰደባቸው? ኡዘይር የአላህ ልጅ ነው አሉ ብሎ። አላሉም እኮ፣ ያላሉትን አሉ ብሎ ይሰድባቸዋል። ክርስቲያኖችስ ለምንድን ነው የተሰደቡት ብለን ስንል ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሰታቸውን የመርየም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ ይላል። ክርስቲያኖች እንግዲህ ሊቃውንቶችን አምላክ አይሉም፣ መነኩሴዎችንም ደግሞ አምላካችንን አንልም። እኛ ባላልንበት አላችሁ ብሎ አላህ ያጥፋችሁ ይለናል። ይሄ ነው ስድብ ማለት። ይሄ ነው ያላልነውን እንዳልን አድርጎ እርግማን ማለት። ያውም አይደርስብንም እርግማኑ። ይህንን ምን ትለዋለህ ወዳጄ? ሌላ ልጨምርላችሁ። ሳሂህ ሙስሊም ቡክ 32 ሐዲስ 6285 ላይ ወይንም ደግሞ ሱና.ኮም የምትጠቀሙ ከሆነ ሳሂህ ሙስሊም 2600 ኤ ላይ ሙሐመድ ከአላህ ጋር ውል የተዋዋለው አለ። ማለትም አይደለም ማያምኑትን ሙስሊሞቹን እንደፈለገ ሊሰድብ ሊረግማቸው ውል ተዋውሏል ከአላህ ጋር ማለት ነው። ስምምነት አለው። በዚህ ሐዲስ ላይ ምን መሰላችሁ የሚለው? እናንተ ለጥፍላችኋለሁ፣ አንብቡት። ሁለት ሰዎች ወደ አላህ መልእክተኛ መጡ። አይሻ ነች እንትን ያለችው እና የተረከችው ማለት ነው። ሁለት ሰዎች መጡና ከነቢዩ መሐመድ ጋር ብዙ አወሩ አለች። ከዛ ብዙ ተጨቃጨቁ። እሷ ደግሞ አልገባትም በምን እንደሆነ። ከዛ የአላህ መልእክተኛ መሐመድ ምን አለች? በቃ ጥሩ ያለው ነገር ተናገራቸው። እነሱ ሲሄዱ ጠበቀችና ለሰዎች ሁሉ መልካም ነገር ይሆንላቸዋል፣ ለእነኚህ ሰዎች ግን አይሆንም አለችው። ለምን አላት? ምክንያቱም አንተ እንደዚህ ብልሃቸዋል ስትለው፣ እንዴ እኔ ከአላህ ጋር ያደረግኩትን ስምምነት አታውቂም እንዴ አላት። ምንድን ነው ስትለው፣ የረገምኳቸው እኔ መጥፎ ነገር ያልኳቸው አላህ መልካም ነገር ያደርግላቸዋል፣ ከመጥፎ ነገር ይታደጋቸዋል ብሎ አላት ማለት ነው። እንደገና ደግሞ በተመሳሳይ ሳሂህ ሙስሊም 2603 ላይም
ተመሳሳይ ታሪክ አለ። አንዲት እናት አባቷን ገለውባት በምርኮ የተያዘች ልጅ ነበረች። ልክ ሙሐመድ ሲያያት አንቺ አታድጊም ማለት በቃ ባጭሩ ትሞቻለሽ ነገር ማለት ነው። ልጅቷ እንግዲህ አስቡ፣ በምርኮ የተያዘች ነች። ቤተሰቦቿ ሞተውባታል። ኡማ ሱሌማ የምትባል ጋ ነው የምንኖረው። ከዛ ትሞቻለች ሲላት አዘነች። ልጅቷ አዘነችና ሄዳ ነገረቻት። ምን ሆነች ነው ስትላት የአላህ መልእክተኛ እንደዚህ እንደዚህ ያሉኝ አለቻት። ከዛ ኡማ ሱሌማ ፎጣ ተከናንባ ወደ ሙሐመድ ሄደች። በጣም ቸኩላ ሄደች እና ምን ሆነሻል አላት እሱ ሲያገኛት። እንዲህ ብለህ የእናት አባት የሌላትን ልጅ እኔ ጋር ያለችውን እንዲህ አልካት፣ ትሞቻለሽ አልካት ምናምን ብላ ስትለው እንዴ አታቂም እንዴ? እኔ እኮ ከአላህ ጋር ስምምነት አለኝ። እኔ መጥፎ የተናገርኳቸው አላህ በመጨረሻው ቀን ያስነሳቸዋል፣ ወደ መልካም ነገር ይቀየርላቸዋል ምናምን አላላትም። እንግዲህ ሰድቦህ ሙልጭ አድርጎህ ወደ መልካም ነገር ይቀየርልሃል ይልሃል። ማ ነብይህ ማለት ነው።